ባለቤቴ ለራሱ ሶሻል ሚዲያ እየተጠቀመ እኔ እንድጠቀም አይፈቅድም። እኔ ታማኝ ሚስቱ ሆኜ ይሄን ማለት የለበትም በሚል እሱ የከለከለኝን ላለመቀበል ወሰንኩኝ። እሱ ሳያውቅ ለመልካም ነገር ብጠቀም የባለቤቴን ሐቅ መጣስ ይሆንብኛል ወይ? ባልስ ሚስቱን ከፊትና ለመታደግ በሚል መከልከሉ ሸሪዓ ይፈቅድለታልን? የሚል ጥያቄ ነው። ባልና ሚስት ህይወታቸው ላይ ስኬታማ ይሆኑ ዘንድ ሊሰብሩ ሊመካከሩ ምክንያታዊ ሊሆኑ ይገባቸዋል። ባል ሚስቱን አንድ ነገር ሲከለክላት ከምክንያቱ ጋር ሊነግራት ይገባል። እንደዚሁ በቀላሉ ነፍሷ የማይቀበለውን ነገር ሲያዛትም ምክንያቱን ሊገልጽላት ይገባል። ምን አገባሽ፣ ለምን ትጠይቂያለሽ ሊል አይገባም። እሷም በበኩሏ ባሌ የሚያዘኝ ለኔ የሚበጅ ለህይወታችን የሚጠቅምን ነገር ነው ብላ ራሷን ልታሳምን ይገባታል። የጎላና የሚከብድ ነገር ካለም መጠየቅ ትችላለች፣ እሱ መመለስ ይገባዋል። ሚዲያ መጠቀም መከልከሉን በተመለከተ አንቺ ላይ መጥፎ ተጽዕኖ ያሳድራል ብሎ ካመነ አህዋሎችና ቀራኢኖችም ይህን የሚያሳዩ ከሆነ አሁን መከልከል ይፈቀድለታል። ሶሻል ሚዲያ መዘዙ ብዙ ነው። ዘመናዊ የእክትላጥ መንገድም እየሆነ ነገር ግን በመጠቀሟ የምታገኛቸው ዲናዊም ዱንያዊም ጥቅሞች ካሉ ጉዳት ማያስከትልባት ከሆነ ባይከለክል የተሻለ ነው። ወንዶች ሆን ብለው የሚስቶቻቸውን ነውር ሊከታተሉ ሊጠራጠሩ በጭራሽ አይገባም። በደወለች ቁጥር ማን ጋር ነው የምትደውይው ሊል አይገባም። መልእክት በደረሳት ቁጥር ማን ያላከው ብሎ ሊከታተል አይገባም። ይሄ የልብ በሽታ ያመጣል። ህይወት ላይም ደስታ እንዲጠፋ ሰበብ ይሆናል። እንዲጠራጠር የሚያደርግ ነገር ካለ ችግሩን ለማጥፋት ቢከታተል ችግር አይኖርም። ባሏ ለምን እንደከለከላት ካወቀችና እሱ የሚገምተው ችግር እሷ ጋር ጭራሽ ከሌለ የሸሪዓ እውቀትንም በዚህ መንገድ ማግኘት ከፈለገች በሌላ መልኩ ጭራሽ ማታገኝ ከሆነ ዋጅብ የሆነውን የዲን እውቀት ለመቅሰም በተወሰነ መልኩ ብትጠቀም ችግር ላይኖረው ይችላል። ይሄን በምንልበት ጊዜ ሚዲያ ላይ ያለን ነገር በሙሉ ያገላበጠች ትዋል ማለት አይደለም። ባላ ከልክሏሳል اللهم الا ዋጅብ የሆነውን የዲን እውቀት ለማወቅ እንዴት እንደምትሰግድ፣ እንዴት እንደምትጾም፣ ከሐይድ ከወሊድ ደም ስትጠራ እንዴት እንደምትታጠብ መሰረታዊ የሚባሉ ዲኗን ቀጥ አድርጋ ለመያዝ የሚያስችላትን እውቀት መቅሰም የምችልበት መንገድ ከሌላት ሳምንት አንድ ቀን ሁለት ቀን ትምህርቶችን ለማግኘት ገብታ ብትወጣ ቶሎ ብላ ጠቃሚ ጽሁፎችን ድምጾችን አውርዳ ሞባይሏ ላይ አስቀምጣ በቀጣይ ብትሰማና ብታነብ ችግር አይኖርም። ይሄ በሚደረግበት ጊዜም ለጸብ ትዳርን ለማፍረስ በር የሚከፍት ሊሆን አይገባም። ሌላኛው ጥያቄ ቁርአን መቅራት በጣም እወድ ነበረ፣ አዘውትሬም እቀራ ነበረ። አሁን ግን ቁርአኑን ለመቅራት ሳነሳው ራሴን የሚያስት እንቅልፍ ነገር ይመጣብኛል፣ መቅራት አልችልም። ቁርአኑን ሳስቀምጠው ካለሁበት ሁኔታ እነቃለሁኝ። ምን ማድረግ ነው ያለብኝ? መፍትሄውስ ምንድነው? የሚል ጥያቄ ነው። የዚህ ችግር መፍትሄው ቁርአን የጧትና ማታ ዚክርን ማብዛት ነው። ሲተኙ ሲነቁ፣ ቤት ሲገቡ ከቤት ሲወጡ፣ አህዋሎችና ሁኔታዎች ሲቀያየሩ በዲኑ የተቀመጡ ዚክሮችን መጠቀም። እንዲህ አይነቱ ችግር ከቁርአን ለመራቅ ሰበብ ሊሆን አይገባም። ምናልባትም የመከሰቱ ሰበብም መጀመሪያ ላይ ቁርአንን መተው ከቁርአን መራቅ ነው። ከተከሰተ በኋላም ቢሆን መድኃኒቱ ቁርአን ነውና እንደምንም የተቋቋሙ ውዱእ የጀደዱ መፋቂያ የተጠቀሙ እጅ አልሰጥም ብሎ ቁርአንን አዘውትሮ መቅራት ነው። በተለይ ሱረቱል በቀራን የሱረቱል በቀራ መጨረሻውን አያተል ኩርሲን ሱረቱል ፋቲሃን ቁል አዑዙ ቢረቢል ፈለቅ ቢረቢን ናስና ቁል ሁወላሁ አሐድን ደጋግሞ መቅራት። በዚህ መልኩ ራስን ማከም ይህን ችግር ማስወገድ ይቻላል።